የገዛ ጓደኛው አብሮ አደጉ የኔ የሚለው ሰው አራጁ ነበር። በአራጆቹ ተከቦ በህይወት የኖረ ሰው ነው አቤል ማለት እኮ ነው። በዛ ሁሉ ጊዜያቶች ውስጥ እኮ አቤልን ሊያጠፉት ይችሉ ነበር። ማን የከለከላቸው? ምንድነው እጃቸውን የያዘው? ቀላል ነበር አቤልን ለማጥፋት እኮ። በእነዚህ ወራት በእነዚህ ዓመታት እኮ አቤልን ማጥፋት ቀላል ነው። ያንን አላደረጉም። ብቻ ዛሬን እንኳን በህይወት ኖረ። እንኳንም እነዚህን ቀናቶች ለማየት እግዚአብሔር እንኳን እድሉን ሰጠው። ቀጣዩ ነገሩም እንዲሁ በእግዚአብሔር እጅ ይቀጥላል። እግዚአብሔርን የጠበቀው፣ እግዚአብሔርን የታደገው፣ እግዚአብሔርን ያስመለጠው ሌላ ማንም አይደለም። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እንግዲህ ቢያንስ ለአንድ ሳምንት ያክል አልነበርኩም። በተለያየ ምክንያት ወደዚህ አካባቢ ብቅ ማለት አልቻልኩም ነበር። እንግዲህ ከቆይታዎች በኋላ ነው የነ ልዑልን እና የነበልባልን ደግሞ ዱካሾ ላይ እየተሰራ ያለውን በአቤል ኬዝ ላይ እየደከሙ ያሉትን ድካም ያየሁት በእነዚህ 2 ቀናት ውስጥ ነው። እስቲ በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ሰብስክራይብ ማድረግ እጅግ በጣም ቀላል ነው። እናንተን የሚጎዳችሁ ምንም ነገር የለም። ለእኔ ግን እጅግ በጣም የሚጠቅመኝ ነው። ይሄ ምክር ቲዩብ ቻናል ከተከፈተ ወደ 5 ዓመት ገደማ ሆኖታል። እንግዲህ ያለውን ሰብስክራይብ ማየት ቀላል ነው፣ ምን ደረጃ ላይ እንዳለ ማለት ነው። በተቻላችሁ መጠን በተደጋጋሚ መታችሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ተባበሩኝ። ላይክ ቪዲዮንም ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁም ኮመንት መስጫው ላይ አድርጉልኝ። ሰሞኑን እንግዲህ ያው መጥቻለሁ። በቀጣይ ያው የምንገናኝ ይሆናል ማለት ነው። እንግዲህ በጣም ብዙ ልብ የሚያሳዝን ነገርም ተከስቷል። የሚያስደስትም ነገር አለ። እውነት የሚያስለቅስም ነገር ብዙ ገጥሞኛል እና በዛም ሆኖ በዚህ ግን አሁን ያሉበት የደረሱበት ነገር ቀላል ነገር እንዳልሆነ ይገባኛል። እግዚአብሔር ይመስገን ደግሞ እግዚአብሔር በቸርነቱና በምህረቱ ድጋሚ በሚባል ሁኔታ አቤል እንግዲህ ከሞት አምልጧል። እነዚህ ሰዎች ለምን ሊያጠፉት እንደፈለጉ፣ እሱ ላይ ለምን እንዲህ መረባረብ እንደፈለጉ፣ የእሱን ህይወት ለምን እንደዚህ መንጠቅ እንደፈለጉ ምንም እኮ ግራ የሚያጋባ ወይም የሚያጠያይቅ ጉዳይ አይደለም፣ ግልጽ ነው። ምክንያቱም ብዙ ነገሮቻቸውን አበላሽቶባቸዋል። ማነው አቤል እንደዚህ እየሆነ ያለበት ምክንያት፣ ትልቁ ምክንያት የነ ዶክተር ሄለን ኬዝ ነው። እኔ ዶክተር ሄለንንና ሊያ የምትባለው የአቤል ሰራተኛ የነበረችው እና አቶ አበበንም ጨምሮ ማለት ነው እና አበበንም ጨምሮ እነዚህ ሰዎች ከነ ዶክተር ሄለን እንቅስቃሴ ወይም በነ ዶክተር ሄለን ቡድን ውስጥ ያሉ ሰዎች ናቸው ሊሆኑ የሚችሉት። ለዚህ ነው እጃቸውን እንደዚህ አድርገው እያስተባበሩ እየተረባረቡበት ያለው ለዚህ ነው። ስለዚህ ሊያ የምትባል የዶክተር ሄለን አካል ለመሆኗ እኔ ምንም የምጠራጠረው ነገር የለም። እነ ታምራትንም ጨምሮ አሁን በዚህ ኬዝ ውስጥ የተገኙት ሰዎች ሁሉ በሙሉ በዚህ ቡድን ውስጥ ወይም ደግሞ በእንደዚህ አይነት እንቅስቃሴዎች ውስጥ ያሉ ሰዎች ናቸው ሊሆኑ የሚችሉት እስከሚገባኝ ድረስ። በነ ዶክተር ሄለን ይሰሩት በነበሩት ጉዳያቸው ላይ በብዙ ነገሮቻቸው ውስጥ ገብቶ ብዙዎቹን ወደ ፍርድና ወደ ሕግ ያመጣ ሰው ነው። ስለዚህ ይህ ለነሱ ስራቸውን ያሰቡትን ያቀዱትን ስራ እንዳይሰሩ ብዙ ነገራቸውን ዶጋመድ ያደረገባቸው ሰው ስለሆነ ይህን ሰው መበቀል ይፈልጉታል፣ እንዲኖር አይፈልጉም። ምክንያቱም በቀጣይነትም ይህንን ስራ ስር ሰደው መስራት ስለሚፈልጉ አቤል ደግሞ በህይወት ካለ ይህን ስራቸውን እንዲሰሩ እድሉን ስለማይሰጣቸው መጀመሪያ አቤልን ከህይወት
ከመኖር ወደ አለመኖር ማሻገር የነሱ አጀንዳ ነው። ትልቁ ስጋቴ፣ ትልቁ ፍርሃቴ፣ ትልቁ ጥያቄ በዚህ ሁኔታ ውስጥ አቤል እንደዚህ አይነት ውጥንቅጥ ውስጥ ከከተቱት በኋላ ዶክተር ሄለን የምትባለው ወንጀለኛ ስለመኖሯ ግን ትልቅ ጥያቄ ያለኝ፣ እጠራጠራለሁ። በእርግጥ ዶክተር ሄለን የምትባለው ወንጀለኛ አለች ወይ? ታስራለች ተብሎ በተባለበት በዚያ እስር ቤት አለች ወይ? በኢትዮጵያ ውስጥ አለች ወይ ይቺ ወንጀለኛ? ይሄንን ነገር ግን ማጣራት ቢቻል ጥሩ ነው። እኔ ግን ትልቁ ለአቤል ስቃይ ምክንያት የሆነው ይሄ የነሱ ይሰሩት የነበረው የስራቸው መምከን ምክንያት እንደሆነ ነው የሚገባኝ። ይህንንም ሁሉ ደግሞ ነገር በአቤል ላይ እያመጡ ያሉት በቀጣይነት ስራቸው እሱ በህይወት ካለ ስራቸውን መስራት እንደማይችሉ ስለሚያውቁት ነው። ከዚህ ሁሉ ጋር አብሮ ደግሞ ይችን ወንጀለኛ ከዚህም በፊት ተናግሬዋለሁ፣ ዶክተር ሄለንን ከእስርና ከሀገር ለማስመለጥ ፋታ እንዲያገኙ እየተጠቀሙበትም ያለ ጉዳይ ነው። ከዚህ ጋር አብሮ እነ ልዑልም ሆነ አቤልም ሆነ እነ ብሩክ ዱካሾው ላይ እየሰራ ያለው ልጅ ዶክተር ሄለን አለችው የሚለውንም ነገር አጣርተው ቢነግሩን ደስ ይለኛል። ምክንያቱም የዚህ ሁሉ መከራ ምክንያት ትልቁ ዶክተር ሄለንና እሷ ትመራው የነበረ ድርጅት በአቤል ላይ ያፈሰሰው ወይም ያመጣው መዓት ነው እና በዛ ሁኔታ አቤልን አተነው ቢሆን ኖሮ በእውነት ብዙዎቻችን ለአቤል ቤተሰብ እና ለነ ልዑልና ለነ ዱካሾ ቤተሰቦች እጅግ ትልቅ ሐዘን፣ ትልቅ የልብ ስብራት ይሆን ነበር። እግዚአብሔር ያው የሚሰራው በሰው አይደል? ብሩክና የሱ አባላት ከሱ ጋር የሚሰሩትን ሰዎች ልኮ አቤልን ከሞት አስመልጦልናል። ይሄ ለእግዚአብሔር ምስጋና እንድናመጣ የሚያደርገን ትልቅ ነገር። አቤል እኮ ከአራጆቹ ጋር ለረጅም ጊዜ የኖረ ሰው ነው። በሬ ከአራጁ ጋር አይደለም የሚባለው። አቤልም ከአራጆቹ ጋር የሚኖር ሰው ነበረ። አብረውት ከሚሰሩት መካከል አራጆች አሉት። አጠገቡ ቁጭ ብለው ስለሱ የሚሟገቱ የሚያስቡ የሚመስሉ አራጆቹ አጠገቡ ናቸው። ዘበኛው የሱ አራጅ ነው። ሰራተኛው የሱ አራጅ ናት። የገዛ ጓደኛው አብሮ አደጉ የኔ የሚለው ሰው አራጁ ነበር። በአራጆቹ ተከቦ በህይወት የኖረ ሰው ነው አቤል ማለት ነው። እንኳን እኖረልን ያስፈልጋል። አቤል እጅግ በጣም ለእንደዚህ በዚህ ዘመን ላይ መርዝ እንደበላችሁ ሻይ እየተክለፈለፉ ላሉ ስር የሰደዱ ወንጀለኞች ጥሩ መድኃኒቶች ናቸው እነዚህ ልጆች። ስለዚህ እነሱና እንደነሱ አይነት ጀግኖች ለምድሪቱ እጅግ በጣም አስፈላጊዎች ናቸው። አበበ ያው እንግዲህ ባልተጠረጠረበት ሁኔታ ተገኝቷል። በእርግጥ ብዙዎች ጠርጥረውታል። ያኔ ለአቤል የወገነ መስሎ ስለ አቤል ሲሟገት በነበረበት ሰዓት ብዙዎች አበበን ጠርጥረውታል። እኔ ግን አልጠረጠርኩትም ነበር። በጣም የሚገርመው ነገር ማለት ነው በኋላ ነው እሱ ሸሽቶ ከሄደ በኋላ ነው በትክክል አበበ የልጅቷ ግድያ ውስጥ እጁ ሊኖርበት እንደሚችል የገመትኩት። ሸሽቶ ሄዶ አልጋ ቤት ውስጥ ተገኝቶ ያንን ሁሉ ድራማ ከሰራ በኋላ ነው አበበን ልጠረጥር የቻልኩት ማለት ነው። በዛም ሆኖ በዚህ ግን ይሄ ትልቅ ፋይል የሚባለው አበበ ከነ ልዑል እጅ አምልጧል፣ ወይም ደግሞ ከሆስፒታል በሰማነው መንገድና መልኩ አምልጧል። ለአቤልና ለልዑልም ደግሞ ለመቃረናቸው ምክንያት የሆነው ይሄ ጉዳይ ነው። መቼም ይታወቃል ልዑል መከራውን እየበላ ያለው የራሱን ኬዝ ትቶ ወደ አቤል ኬዝ ውስጥ ገብቶ መጥቶ እንደዚህ አይነት ፋይቶች ውስጥ ገብቶ እየሰራ ያለው ጓደኛው አቤል ከገባበት ነገር እንዲወጣለት የራሱን ነገር ጥሎ ወደ አቤል ነገር የገባ ሰው ነውና ልዑል በዚህ መልኩ ይሄዳል፣ በዚህ ርቀት ይሄዳል፣ ይህንን ያደርጋል ብሎ ማሰብና መገመቱ በጣም ከባድ ነገር ነው። የማይታሰብ የማይገመት ነገር ነው። አበበ እኮ ማለት ለልዑልም እኮ ትልቅ ፋይል እኮ ነው። ትልቅ እኮ ፋይል ነው።
ለዚህ ኬዝ መጠቃለል ለዚህ ኬዝ ማብቃት ምክንያት ሊሆን የሚችል ትልቁ ነገር ያለው አበበ ጋር ነው። ስለዚህ የአበበ በእጁ ላይ መኖር ለልዑልም ትልቅ ነገር ነበረ። አቤል እንግዲህ ካለበት ሁኔታ ካሳለፈው ውጣ ውረድ ከመከራዎቹ ከስቃዮቹ እንቅልፍ የማጣቱ በሀሳብ መጨነቁ በብዙ ሁኔታ ውስጥ ስላለ በጣም ይፈልገው የነበረው አበበ ሲጠፋበት በዛ ልክ ነብር ሆኖ መነሳቱ የሚገርም ላይሆን ይችላል። ነገር ግን በልዑል ላይ ያለው ነገር ግን በዚህ መልኩ መሸርሸሩ ጥሩ አይደለም። በቅርቡ ያሉትን ከጎኑ ቁጭ ብለው የነበሩትን እነዛን ሰዎች የነሱን ንግግር በመስማት ልዑል ምን ያህል ከሱ ጋር እየታገለ ያለውን ሁኔታ ከግንዛቤ ውስጥ ባለማስገባት እንደዚህ ሆኗል። አሁን ያለው ነገር ተፈጥሯል። ይህንን ነገራቸውን አንፈልገውም በጭራሽ። በቀጣይ ልዑልና አቤል አንድ የእርቅ ነገርን ይዘው እንደ ልዑልና እንደ ዘላለም ይመጡልናል ብዬ ተስፋ አደርጋለሁ እንጂ የነሱ መለያየት ለቤተሰቦቻቸውም እጅግ በጣም ትልቅ ሀዘን ስለሆነ ልዑልና አቤል ተነጋግረው በይቅርታ ነገሮቻቸውን መፍታት መቻል አለባቸው። እውነት ነው ልዑል ሲናገር የነበረው ነገር አለ። ይሄ ኬዝ ይለቅና ድጋሚ በእንደዚህ አይነት በሰው ኬዞች ውስጥ ላለመግባት ቢወስኑ እውነት አላቸው ከነገሩ ክብደት የተነሳ ማለት ነው። ስለዚህ ግን አሁን እነዚህ ነገሮችን ትቶ ነገሮችን በእርቅ እና በንግግር ያለውን ሁኔታ እንዴት አቤል ይህን ነገር ሊያመን ቻለ የሚለውን ነገር ተማምነው በአንድነት እንዲመጡልን የሁላችንም ፍላጎት ነው። እንግዲህ አበበ ደግሞ ቢጠፋ አበበ ፋይል ነው እየተባለ ሰምተናል እና እውነት ነው። ትልቅ ፋይል ራሱን ፋይል ነው። ሌሎችም ብዙ ነገሮች አሉ። ነገር ግን አበበ ብቻ አይደለም እኮ ታምራትም ደግሞ አለ። ብዙ በዚህ በአቤል ጉዳይ ላይ ስናገር ታምራትን ፈልጉ፣ የነገሮቹ ሁሉ መጨረሻ ከታምራት ማግኘት ጋር የሚደመደም ይሆናል ብዬ ደጋግሜ ተናግሬ ያለሁኝ እና አበበ ቢጠፋ ታምራትን ደግሞ አሳዶ ከተገኘ ታምራት ጋር የነገሮች ሁሉ ማውቂያ ወይም የዚህ ጉዳይ ሁሉ መጨረሻ ታምራት እጅ ላይም ስላለ ታምራትንም ያው ጀምረውታል እሱን ማሳደድ። ታምራትንም አበበንም ፈልጎ ለማግኘት ከሁለት አንዳቸው ከተገኙ አቤል ወንድማችን እጅግ ረፍት እንደሚሆንለት ተስፋ አደርጋለሁ። አቤል ወደዚህ ኬዝ የገባበት ፓርቲ ጉዳይም ላይም ከዚህ በፊት እኔ ተናግሬበታለሁ። ፓርቲው ራሱ ሲዘጋጅ በእነዚህ ሰዎች አማካኝነት የተዘጋጀ ፓርቲ ሊሆን ስለሚችል እዚህ ጉዳይ ላይም ትኩረት አድርጉ ብዬ የተናገርኩበት ቪዲዮ አለና ያው እንግዲህ አሁን ሄደው ደርሰውበት ያው ፓርቲው አዘገጃጀቱ ራሱ በአቤል ጠላቶች የተጠነሰሰ እንደሆነ ተደርሶበታል። ያም ሆነ ይህ ያው የአቤልንም ጭንቀት እጅግ በጣም እየተመለከትን ፊዚካሉ ራሱ እንደ ድሮ አይደለም፣ በብዙ ጉስቁልና ውስጥ ነው ያለው። ከሱም ጋር አብረው የሚሰሩት እነ ልዑልም እነ ብሩክም እጅግ በጣም እየደከሙ ናቸው ያሉት። ቀላል ድካም አይደለም። የሆነ ሆኖ ግን ወደ ቅርብ የድል ቀናቶች እንደደረስንም እኛ አብረን እንገምታለን። እንግዲህ እግዚአብሔር ወደ ረፍቱ ያምጣን፣ እኛንም አቤልንም ወደ ረፍቱ ያምጣው። ልዑልና አቤልን ደግሞ በአንድነት እንደገና ሆነው ማየት ግን ትልቁ መሻታችን ነውና ልዑልና አቤል እባካችሁ የእናንተ መለያየትና ሆድና ጀርባ መሆን ለተመልካቾቻችሁ ትልቅ ሀዘን ነው፣ እጅግ በጣም ትልቅ ሀዘንና የተመልካቾቻችሁንም ስሜት ተረድታችሁ ነገራችሁን ትታችሁ እንደገና አንጅ ለእጅ ተያይዛችሁ ለስራ እንድትቆሙ ፍቅራችሁን፣ ህብረታችሁን፣ አንድነታችሁን እንድታደረጁ ስንል የምንለምናችሁ የምንጠይቃችሁ ይሆናል። በበኩሌ በጣም አዝኛለሁ። እውነት ለመናገር ልዑልና አቤልን በእንደዚህ ሁኔታ ማየት መስማት ለእኔ እጅግ በጣም ከባድ ነው። ስለዚህ እባካችሁ ነገራችሁን አስተካክሉልን፣ እኛንም ማሳረፉን፣ እናንተም ረፉ፣ ተያያዙና ደግሞ እንደገና ሌሎች ወንጀለኞችንም ይህንንም ኬዝ ደግሞ ልባት ለመስጠት ስራችሁን እንድትቀጥሉ ይሁንልን እላለሁ። ስላዳመጣችሁኝ አመሰግናለሁ። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።